መጽሐፈ ዜና ካልዕ ምዕራፍ 22 በኢየሩሳሌምም የነበሩትም ታናሹን ልጁን አካዝያስን በእርሱ ፋንታ አነገሱት። የመጣባቸው የአረብና የአሊማዝ ዞን የሽፍቶች ጭፍራ የእርሱን ታላቆች ገድለዋቸው ነበርና። የይሁዳ ንጉስ የኢዮራም ልጅ አካዝያስ ነገሰ። አካዝያስም መንገስ በጀመረ ጊዜ እድሜው 42 ዓመት ነበር። በኢየሩሳሌምም 1 ዓመት ነገሰ። እናቱም ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱም ክፉ ለማድረግ ትመክረው ነበርና እርሱ ደግሞ በአክዓብ ቤት መንገድ ሄደ። አባቱም ከሞተ በኋላ የአክዓብ ቤት እንዳደረገ በእግዚአብሔር ፊት ክፉ አደረገ። እስኪጠፉ ድረስ መካሪዎች ነበሩትና በምክራቸውም ሄደ። ከእስራኤልም ንጉስ ከአክዓብ ልጅ ከኢዮራም ጋር የሶርያን ንጉስ አዛሄልን ቤርማት ዘገላድ ሊዋጋ ሄደ። ሶርያውያንም ኢዮራምን አቆሰሉት። ከሶርያም ንጉስ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ ኢዝራኤል ተመለሰ። ታሞም ነበርና የይሁዳ ንጉስ የኢዮራም ልጅ አካዝያስ የአክዓብ ልጅ ኢዮራምን ያይ ዘንድ ወደ ኢዝራኤል ወረደ። አካዝያስም ወደ ኢዮራም በመምጣቱ ይጠፋ ዘንድ የእግዚአብሔር ፈቃድ ነበረ። በመጣም ጊዜ ከኢዮራም ጋር እግዚአብሔር የአክዓብን ቤት ያጠፋ ዘንድ ወደ ቀባው ወደ ናሜሲ ልጅ ወደ ኢዩ ወጣ። ኢዩ በአክዓብ ቤት ላይ ፍርድን ሲፈጽም የይሁዳን መሳፍንትና አካዝያስን ያገለግሉ የነበሩትን የአካዝያስን ወንድሞች ልጆች አግኝቶ ገደላቸው። አካዝያስም ፈለገው፣ በሰማርያም ተሸሽጎ ሳለ አገኙት። ወደ ኢዩም አምጥተው ገደሉትና በፍጹም ልብ እግዚአብሔርን የፈለገው የኢዮሳፍጥ ልጅ ነው ብለው ቀበሩት። ከአካዝያስም ቤት ማንም መንግስት ይይዝ ዘንድ የሚችል አልነበረም። የአካዝያስም እናት ጎቶሊያ ልጇ እንደሞተ ባየች ጊዜ ተነስታ የይሁዳን ቤተ መንግስት ዘር ሁሉ አጠፋች። የንጉሱ ልጅ ዮሳቤት ግን ከተገደሉት ከንጉሱ ልጆች መካከል የአካዝያስ ልጅ ኢዮአስን ሰርቃ ወሰደች። እርሱንና ሞግዚቱን በእልፍኝ ውስጥ አኖረቻቸው። ጎቶሊያ እንዳታስገድለው የንጉሱ የኢዮራም ልጅ የአካዝያስ እህት የካህኑ የዮዳሄ ሚስት ዮሳቤት እንዲሁ ሸሸገችው። በእነርሱም ዘንድ ተሸሽጎ በእግዚአብሔር ቤት 6 ዓመት ያህል ተቀመጠ። ጎቶሊያም በምድር ላይ ነገሰች።